ሰላም እንደምን አላችሁ ተማሪዎች? ደህና እንደምትሆኑ ተስፋ አድርጋለሁ። በዛሬው ክፍለ ጊዜያችን የምንመለከተው ምዕራፍ 3 ሁለተኛውን ክፍል ይሆናል። ክፍልፋዮችንና አስርዮሾችን መቀነስ። ከዚህ በፊት ምንድነው የተማርነው? ክፍልፋዮችንና አስርዮሾችን መደመር የሚል ርዕስ ተመልክተን ነበር። እሱን እንከልስና በዛሬው ክፍለ ጊዜያችን ክፍልፋዮችንና አስርዮሾችን መቀነስ የሚል ርዕስ ይዤላችሁ መጥቻለሁ። እሱን እንመለከታለን ማለት ነው። ጥሩ። ስለዚህ ከዚህ በፊት ምንድን ነው ያየነው? ክፍልፋዮችን እና አስርዮሾችን መደመር ይህን ተመልክተን ነበር። ስለዚህ አሁን ምንድነው የምናደርገው? ክፍልፋዮችንና አስርዮሾችን በምንደምርበት ጊዜ ቅድመ ሁኔታዎች አሉ። የተሰጠኝ ቁጥር ድብልቅ ቁጥር ካለን ድብልቅ ቁጥሩን ወደ ክፍልፋይ መቀየር፣ መልሳችን በክፍልፋይ እንዲቀመጥ ከተፈለገና መልሳችን ደግሞ በአስርዮሽ እንዲቀመጥ ከተፈለገ በሁለት አይነት መንገድ መስራት እንደምንችል አሳይቻችኋለሁ። ለምሳሌ አሁን መልሳችን በክፍልፋይ እንዲቀመጥ ከተፈለገ የመጀመሪያው ደረጃ ምንድነው ሊሆን የሚችለው? የተሰጠኝን ድብልቅ ቁጥር ወደ ህገ ወጥ ክፍልፋይ እንቀይረዋለን። ከዛስ አስርዮሾቹንም ወደ ክፍልፋይ እንቀይራለን። ከዛ ያገኘነውን ክፍልፋዮች እንደምራቸዋለን ማለት ነው። መልሳችን ደግሞ በአስርዮሽ እንዲቀመጥ ከተፈለገ አስርዮሹ እንዳለ የሆነና የተሰጠንን ክፍልፋይ ወደ አስርዮሽ ከቀየርን በኋላ ከዛ ደግሞ አስርዮሾችን እንደምራለን ማለት ነው። ስለዚህ በሁለት አይነት መንገድ መስራት እንደምንችል አሳይቻችኋለሁ። እስቲ አሁን በምሳሌ ልከልስላችሁ። ለምሳሌ 4/1/2 ሲደመር 0.75 አሁን ይሄንን ለመደመር 4/1/2 ሲደመር 0.575 መልሳችን በምን ይቀመጥ? መልሳችን በክፍልፋይ ከሆነ እንዲቀመጥ የተፈለገው 0.75ን ወደ ክፍልፋይ ቀይራለሁ። ድብልቅ ቁጥሩን ወደ ህገ ወጥ ክፍልፋይ እንቀይራለን። ከዛ በኋላ ደግሞ ምን እናደርጋለን ማለት ነው? እንደምራቸዋለን ማለት ነው። ስለዚህ በሁለቱም አይነት መንገድ አሳያችኋለሁ። አሁን የመጀመሪያው መልሳችን ድምሩ በክፍልፋይ ሲቀመጥ ወይም ደግሞ ሲገለጽ ምን ማድረግ አለብን? ይሄው እዚህ ጋር 4/1/2 ሲደመር 0.75ን አስቀምጣትና እኩል ይሆናል ብላችሁ ቀድማችሁ የምትሰሩት እዚህ ጋር የተሰጠንን ድብልቅ ቁጥር ምን ማድረግ ነው? መቀየር ነው። ወደ ህገወጥ ክፍልፋይ እንቀይራለን። እንዴት እንደሆነ ከዚህ በፊት ስላሳያችሁ ይሄ ቀላል ነው። 2ን በ4 ታባዛላችሁ 8፣ ከዛ 1 ስትደምሩበት 9 ይመጣል። ስለዚህ 9 ስንተኛ? ሁለተኛ። 9 ሁለተኛ ሲደመር 0.75ንም እንደዚሁ ወደ ክፍልፋይ ቀይረዋለሁ ማለት ነው። እዚህ ከነጥብ በኋላ ሁለት ቁጥሮች ካሉ 75 አደርግና ከፊት 0 ባትጻፍ ለውጥ ስለሌለው ከነጥብ በኋላ ሁለት ቁጥሮች ካሉ ስንተኛ እላለሁ? መቶኛ እንላለን ማለት ነው። ስለዚህ 0.75 ወደ ክፍልፋይ ስንቀይረው 75 ስንተኛ? መቶኛ አግኝቻለሁ ማለት ነው። አሁን ከዚህ ቀጥሎ ይሄ ቁጥር የሚቃለል ከሆነ አቃላችሁ ብትሰሩት መልሳችሁን ቀላል ያደርግላችኋል። ካልሆነ ግን የታህቶቹን የሁለትንና የመቶን ትንሹ የጋራ ብዜት ትፈልጉና ታህታቸውን ተመሳሳይ ለማድረግ ትሄዳላችሁ ማለት ነው። ጥሩ። ስለዚህ አሁን ይሄ ስለሚቃለል ለምሳሌ ይሄንን በ25 ስንት ይመጣል? 9 ሁለተኛ ሲደመር በ25 3 መቶን በ25 ስታካፍሉት 4 ይሰጣቸዋል። ስለዚህ ላሉንም ታህቱንም በተመሳሳይ አይነት ቁጥር አካፍየዋለሁ ማለት ነው። ጥሩ። አሁን የዚህኛው ታህት ስንት ነች? 2። እዚህ ጋር ያለው ታህት ደግሞ 4 ነው። ስለዚህ አንድ አይነት ለማድረግ ምን ማድረግ አለብን? ይሄንን ቁጥር በስንት ሳባዛው ነው 4 የሚሰጠኝ የሚለውን ታስባላችሁ ማለት ነው። ስለዚህ 2ን በስንት ስናባዛው ነው 4 የሚሰጠን? በ2 ስናባዛው ነው። እዚህ ጋር መጣና 9 ሁለተኛ ሲባዛ በ2 ሁለተኛ ሲደመር 3 አራተኛ አልነካውም፣ እንደዛው ይቀመጣል ማለት ነው። 9ን በ2 ስታባዙት 18 ነው። 2ን በ2 ስታባዙ 4 ይመጣል፣ ሲደመር 3 አራተኛ። ጥሩ። አሁን አያችሁ ታህቱ ምን ሆነ? ተመሳሳይ ሆነውልናል ማለት ነው። እዚህ ጋርም ያለው 4 ነው፣ እዚህ ጋርም ያለው 4 ነው። ስለዚህ ታህታቸው ተመሳሳይ ከሆነ ላላቸው መደመር ስለሆነ እኩል ይሆናል ብላችሁ እዚህ ጋር
18 ሲደመር 3 ሲካፈል ለ4 አንዷን ታት ትወስዳላችሁ ማለት ነው። 18 እና 3 ስደምሩት 21 ስንተኛ? አራተኛ መልሳችን ይሆናል ማለት ነው። ስለዚህ 4 ሙሉ 1 ሁለተኛ እና 0.75 ሲደመር ድምር ውጤቱ 21 ስንተኛ ነው? 21 አራተኛ። 21 አራተኛ በክፍልፋይ መልሳችን በክፍልፋይ ሲቀመጥ ነው። እሺ መልሳችን ደግሞ በአስርዮሽ ሲቀመጥስ ድምር ውጤቱ ድምሩ በአስርዮሽ ሲቀመጥ ድምሩ በአስርዮሽ ሲቀመጥ ያው ጥያቄውን ጽፈዋለሁ 4 ሙሉ 1 ሁለተኛ ሲደመር 0.75። ስለዚህ አሁን ምንድነው የምንሰራው? እዚህ ጋር አስርዮሹን አልነካው። ቀጥሎ ምንድነው የምናደርገው? 4 ሙሉ 1 ሁለተኛን ግን ወደ ምን እንቀይረዋለሁ? ወደ አስርዮሽ እንቀይረዋለን ማለት ነው። ይሄ ደግሞ በጣም ቀላል ነው። 4 1 ሁለተኛ አለን። እቺን 1 ሁለተኛ ታካፍላላችሁ። አንድን ለሁለት ሳካፍል 0 ስንት? 5። ስለዚህ 0.5 ላይ 4ን ስደምሩበት 4.5 ይሰጣቸዋል ማለት ነው። ስለዚህ 4 ሙሉ 1 ሁለተኛ ማለት 4.5 ማለት ነው። እና ይሄ የተሰጠኝን ድብልቅ ቁጥር ወደ ምን ቀየር ነው? ወደ አስርዮሽ ቀየር ነው። ስለዚህ እኩል ይሆናል 4.5 ሲደመር 0.75 ይሆናል። አሁን እነዚህም ሁለቱን እንደምራለን ማለት ነው። 4.5 0.75 ይሄው ቁልቁል እንደምራለን። እዚህ ጋር ምንም አይነት ቁጥር የለም ማለት ዜሮ አለችን ማለት ነው። ስለዚህ ቁልቁል በቤታቸው የአንድ መቶኛ ቤት ከአንድ መቶኛ፣ የአንድ አስረኛ ቤት ከአንድ አስረኛ፣ የአንድ ቤት ከአንድ ቤቱ ጋር ቁልቁል እንደምረዋለን ማለት ነው። ስለዚህ 0 እና 5 ሲደመር 5 ነው። 5 እና 7ን ሲደምሩት 12 ነው። 2ን ጽፈን አንድ አለን። እዚህ ጋር አንድ ይሻገራል። ነጥቧን አውርድና ይሄን ስንደምረው ስንት ይመጣል? 5። 1 እና 4ን ስንደምር 5 ይመጣል ማለት ነው። ስለዚህ መልሳችን ስንት ሆነ? 5.25። አሁን መልሳችን ትክክል ነው አይደለም የሚለውን እንዴት ነው ማረጋገጥ የምንችለው? እዚህ ጋር በክፍልፋይ ሳስቀምጠው 21 ስንተኛ አግኝቻለሁ? አራተኛ። በአስርዮሽ ደግሞ መልሱን ስናስቀምጥ 5.25 አግኝተናል። ስለዚህ 21 ለ4 ስታካፍሉት ቁልቁል ስታካፍሉት 5.25 መስጠት መቻል አለበት ማለት ነው። ይሰጣቸዋል። ትክክል ነው። በጣም ጥሩ። ስለዚህ በእንደዚህ አይነት መንገድ ክፍልፋዮችንና አስርዮሾችን መደመር እንደምንችል ከዚህ በፊት ተመልክተናል ማለት ነው። አሁን ቀጥሎ ምንድነው ማሳያችሁ? የዛሬው ትምህርታችን ክፍልፋዮችንና እና አስርዮሾችን መቀነስ። ስለዚህ ከመደመር ጋር ተመሳሳይ አይነት አካሄድ ተጠቅመን መቀነስን እንሰራለን ማለት ነው። መደመር የነበረው ምልክት በመቀነስ ነው የምንተካው ማለት ነው። እና የመጀመሪያው ምንድነው ምን ማድረግ ያለብን? ድብልቅ ቁጥር ሲሰጠን ድብልቁን ወደ ክፍልፋይ እንቀይራለን። ይሄ የመጀመሪያ ስራችን ነው የሚሆነው። አስርዮሹን ደግሞ ወደ ክፍልፋይ እንቀይራለን። ይህን ሁላ የምናደርገው መልሳችን በክፍልፋይ እንዲቀመጥ ከተፈለገ ነው። መልሳችን ደግሞ በአስርዮሽ እንዲገለጽ ከተፈለገ አስርዮሹን አልነካም፣ ድብልቅ ቁጥሩን ወይም ደግሞ ክፍልፋዩን ወደ አስርዮሽ እንቀይርና እንቀንሳለን ማለት ነው። አሁን ምሳሌዎችን ደጋግመን በመስራት ይሄንን እንለማመዳለን። ምሳሌ የሚከተሉትን ክፍልፋዮች እና አስርዮሾች ልዩነት ፈልጉ መልሱን በክፍልፋይ እና በአስርዮሽ አስቀምጡ። በአስርዮሽ አስቀምጡ። እስኪ ሁለት ምሳሌዎችን መጀመሪያ እኒ 9/5 ሲቀነስ 0.3
ለ4.25 ሲቀነስ 17 4ኛ። እነዚህን ሁለት ምሳሌዎች አሳያችሁና ደግሞ እናንተ የምትሰሩትን እሰጣችኋለሁ። አሁን ምንድነው 9/5 ሲቀነስ 0.3 ነው የተሰጠን። ሁለት አይነት መንገድ እንዳለው ቅድም ነግሬያችኋለሁ። የመጀመሪያው መልሳችን በምን ሲቀመጥ? በክፍልፋይ ሲቀመጥ። ስለዚህ ድምር ልዩነቱ በክፍልፋይ ሲቀመጥ እና ልዩነቱ ደግሞ በአስርዮሽ ሲቀመጥ ብለን በሁለት አይነት መንገድ መስራት እንችላለን ማለት ነው። አሁን ልዩነቱ በክፍልፋይ ሲቀመጥ 9/5 ሲቀነስ 0.3 እኩል ይሆናል ትላላችሁ። ስለዚህ ወይ በክፍልፋይ ስለሆነ ማንን ነው የምቀይረው? 0.3 እንቀይረዋለን ማለት ነው። ወደ ክፍልፋይ እንቀይረዋለን። 9/5 ሲቀነስ 3/10 ብዬ ጽፈዋለሁ። 0.3 ማለት 3 ስንተኛ ስለሆነ? 10ኛ ስለሆነ። ጥሩ። ስለዚህ የ5 እና የ10 ታሃቱን ተመሳሳይ ለማድረግ እንሄዳለን ማለት ነው። እንግዲህ ክፍልፋዮችን ስንደምርና ስንቀንስ ምንድነው መጀመሪያ ማድረግ ያለብን? ታሃቱ ተመሳሳይ መሆኑን ማረጋገጥ አለብን። እሺ፣ ስለዚህ እዚህ ጋር ያለችው 5 ነች፣ እዚህ ጋር ያለው 10 ነው። የጋራ ታሃታቸውን ትፈልጋላችሁ። ከዚህ በፊት የጋራ ታሃት እንዴት እንደምንፈልግ ትንሹ የጋራ ብዜት እንዴት እንደምንፈልግ ስላሳየዋችሁ በብቸኛ ትንትን በቀላሉ ቶሎ ትሰሩትና ታገኛላችሁ። ስለዚህ የ5 እና የ10 ትንሹ የጋራ ብዜታቸው ስንት ነው? 10 ነው። ስለዚህ ይህንን ቁጥር 10 ለማድረግ ምን ላድርግ? 9/5 በ2 ሁለተኛ እናባዛዋለን ማለት ነው። ጥሩ። ሲቀነስ 3/10 ያው ነው። እዚህ ጋር 2 ሁለተኛ ማለት 2ን ለ2 ስናካፍለው 1 ስለሆነ ማንኛውም ቁጥር ደግሞ በ1 ሲባዛ ራሱ መልሶ ስለሚሰጠን ለውጥ የለውም ማለት ነው። አዲስ ያገኘነው ቁጥር ከመጀመሪያው ጋር ተመሳሳይ ነው። እሺ ጥሩ። ስለዚህ 9 በ2 ስታባዙት 18 ይሰጣችኋል። 5 በ2 ሲባዛ 10 ነው። ሲቀነስ 3/10 አሁን ታሃቱ 10 ስለሆነ ቀላለው ላሎቹን ብቻ ታቀናንሳላችሁ ማለት ነው። እኩል ይሆናል 10ን ታሃት ትወስዱና ከ18 ላይ 3 ሲቀንሱ 15/10 መልሳችን እንዲህ ከመጣ በኋላ የሚቃለል ከሆነ አቃላችሁ ማስቀመጥ ነው። አሁን ይሄ 15 ነው፣ ለ5 ይካፈላል። የታችኛው ታሃቱ 10 ነው፣ ለ5 ይካፈላል። ስለዚህ በ5 ስናካፍለው 15 በ5 ሲካፈል 3፣ 10 በ5 ሲካፈል 2። መልሱ ስንት መጣ? 3 ሁለተኛ ብል መጣልን ማለት ነው። ከ9/5 ላይ 0.3 ስንቀንስ መልሱ በክፍልፋይ ሲቀመጥ ውጤቱ ስንት ነው? 3 ሁለተኛ። እሺ ልዩነቱ በአስርዮሽ ሲሆንስ ሁለተኛው እሱ ነው የሚሆነው ማለት ነው። ልዩነቱ በአስርዮሽ ሲቀመጥ ደግሞ ምን እናደርጋለን? 9/5 ሲቀነስ 0.3 ቅድም እንደነገርኳችሁ መልሳችን በአስርዮሽ እንዲቀመጥ ከተፈለገ አስርዮሹን አልነካውም። 9ን ግን ለ5 አካፍልና ወደ አስርዮሽ ቀይረዋለሁ ማለት ነው። 9 ለ5 አካፍሉት። ስለዚህ አንድ ጊዜ 5 ነው። ቀሪ ስንት አለ? 4 ለ5 ስለማይችል ነጥብ ታደርጉና እዚች ጋር 0 ትሰጣላችሁ። ስለዚህ 40 ለ5 ሲካፈል ደግሞ 8 ጊዜ ነው። 8 ሲባዛ በ5 40፣ ቀሪው 0 ስለሆነ ውጤቱ ስንት መጣ ማለት ነው? 1.8። ስለዚህ 9 ለ5 ሲካፈል 1.8 ነው። ሲቀነስ 0.3 ትላላችሁ ማለት ነው። አሁን ማቀናነስ ነው የሚሆነው። 1.8 0.3 ትቀንሳላችሁ በቤቱ ልክ። አሁን የአንድ 10ኛ ከአንድ 10ኛ የአንድ ቤት ከአንድ ቤት በቤቱ ልክ አድርጋችሁ ነው። ምክንያቱም ቤቱ ከእንትን ካለ ልክ ስለማይመጣ መልሶ ማለት ነው። እዚህ ከ8 ላይ 3 ሲቀንሱ 5 ነው። ነጥቧን አወርዳለሁ። ከአንድ ላይ 0 ስንቀንስ 1 መጣ። መልሳችን ስንት ሆነ? 1.5። ስለዚህ እኩል ይሆናል ብላችሁ 1.5 ይሆናል ማለት ነው። የምታረጋግጡት በምንድን ነው? አሁን እዚህ ሰርቼ እኮ መልሱ ስንት መጥቶልኛል? 3 ሁለተኛ። 3ን ለ2 ብታካፍሉት 1.5 ስለሚሰጣችሁ ስለዚህ መልሳችን ትክክል ነው ማለት ነው። ግን ቀድማችሁ ወደ ክፍልፋይ ከመቀየራችሁ በፊት ወደ አስርዮሽ በቀጥታ መስራት ካስፈለገ ክፍልፋዩን ወደ አስርዮሽ ትቀይሩና አቀናንሳችሁ መልሱን እናስቀምጣለን ማለት ነው። ጥሩ። ይሄ አሁን የመጀመሪያው ነው።
ሁለተኛውን እንዲሁ እያደረግን እንሰራዋለን። ልዩነቱ በክፍልፋይ ሲቀመጥ 4.25 ሲቀነስ 17 አራተኛ ነው እኩል ይሆናል ትሉና እችን ትቀይራላችሁ። 425 መቶኛ ይመጣላችኋል ሲቀነስ 17 ስንተኛ አራተኛ። በዚህ ወደ ክፍልፋይ ቀየርኩት ማለት ነው። ያው ከነጥብ በኋላ ሁለት ቁጥሮች ስላሉ ቅድም ስለነገርኳችሁ በደንብ 425 መቶኛ ይመጣላችኋል። አሁን ይሄ ቁጥር የሚቀልልላችሁ ከሆነ አቃላችሁ ብትሰሩት ጥሩ ነው። ካልሆነ ደግሞ ምን እናደርጋለን? እቺኛዋ ስንት የሚሰጠን መቶ የሚሰጠን በስንት ስንተኛ ሳባዛው ነው የሚለውን ትሰራላችሁ ማለት ነው። ስለዚህ አሁን ይህንን ቁጥር መቶ የሚሰጠን በ25ኛ ስናባዛው ነው። እዚህ አባዝቼ አስቀምጠዋለሁ። 425 መቶኛ ሲቀነስ 17ን በ25 አባዛላችሁ። እዚህ 5 ጊዜ 7 35 ነው። 5ን ጽፈን 3 አለን። 5 ጊዜ 1 5 ከ3 ጋር 8 2 ጊዜ 7 14 4ን ጽፈን 1 አለን። 2 ጊዜ 1 2 ከ1 ጋር 3 ይመጣል። እሺ 5ን አወርዳለሁ። 12 ነው። 2ን አወርጄ 1 አለኝ። ስንደምረው ይሄንን 400 ስንት 25 እና 17ን በ25 ስናባዛው 425 ስንተኛ መቶኛ መጣልን ማለት ነው። አሁን ታቱ ተመሳሳይ ስለሆነ አንዱን ታቱ ወስድና መቶ ከላይ ያለውን ስናቀናንሰው 425 ሲቀነስ 425 ውጤቱ ስንት ነው? 0 መቶኛ። 0 ደግሞ ለማንኛውም ቁጥር ሲካፈል ውጤቱ ስንት ነው? 0 ነው ይመጣልን ማለት ነው። ስለዚህ ከ4.25 ላይ 17 አራተኛን ስንቀንስ ውጤቱ ስንት ነው? 0። በምንድን ነው የሰራውላችሁ? ልዩነቱ በክፍልፋይ ሲሆን ብዬ የኔ የሰራውላችሁ ማለት ነው። በአስርዮሽ ሲሆንም እንዲሁ አድርገን መስራት እንችላለን። በአስርዮሽ ሲሆን ልዩነቱ ሁለተኛው ልዩነቱ በአስርዮሽ ሲቀመጥ 4.25 ሲቀነስ 17 አራተኛ ነው እኩል ይሆናል ትሉና 4.25 ሲቀነስ አሁን ምኑን ነው የምቀይረው? ክፍልፋዩን ነው የምቀይረው ወደ አስርዮሽ። ስለዚህ 17ን ለ4 ስታካፍሉት ይሄ ቀላል ነው። ቅድም ስለሰራሁት 4.25 ይሰጣቸዋል። ስለዚህ ከ4.25 ላይ 4.25 ስንቀንስ ስንት ነው? 0 ይሰጠናል ማለት ነው መልሱ። እና በሁለቱም ስንሰራው መልሱ ተመሳሳይ ነው። አቀማመጡ ነው ማለት ነው ልዩነቱ። እሺ ጥሩ። ስለዚህ ይሄን እንደዚህ ይዘን እስቲ እናንተ ደግሞ አሁን የምትሞክሩትን ልስጣችሁ። አመርሃ እሺ ጥሩ። እስቲ ደግሞ እነዚህን ሁለት ጥያቄዎች በቤት ሆናችሁ በየቤታችሁ ትሞክራላችሁ። ከ18 አራተኛ ሲቀነስ 1.73። ሁለተኛው ጥያቄያችን ደግሞ 29 20ኛ ሲቀነስ 1.11። ስለዚህ መልሳችሁ በምን ሲቀመጥ? በክፍልፋይ ሲቀመጥና መልሳችን በአስርዮሽ ሲቀመጥ እያላችሁ ሁለት ቦታ ትሰሩታላችሁ። ለዚህ 3 ደቂቃ ሰጣችኋለሁ።
በጣም ጥሩ። በደንብ እንደሰራችሁ ተስፋ አደርጋለሁ። እስቲ የሰራችሁት ትክክል ነው አይደለም የሚለውን ደግሞ አብረን እንሰራለን፣ አብረን እንመለከታለን። አሁን መልሳችን ልዩነቱ በክፍልፋይ ሲሆን በክፍልፋይ ሲቀመጥ ልዩነቱ በአስርዮሽ ሲቀመጥ ያለን ሁለት ቦታ ከፍዬ እሰራዋለሁ ማለት ነው። ስለዚህ 18 አራተኛ ሲቀነስ 1.73 እኩል ይሆናል። 18 አራተኛ እንዳለ አስቀምጠውና 1.73ን ወደ ክፍልፋይ እንቀይረዋለን። ስለዚህ ይሄ ስንት ይሆናል? 173 መቶኛ ይመጣልናል ማለት ነው። አሁን ይችን ለማቃለል ይሄ በሁለት ይካፈላል። ስለዚህ እንደዛ አድርጌ ብሰራው ጥሩ ነው። በሁለት ስታካፍሉት 9 ነው የሚመጣው። ይሄ በሁለት ይመጣል። 173 መቶኛ መጣልን ማለት ነው። እዚህ አሁን ታህቱ ስንት ነው? እዚህ ሁለት። የዚህኛው ታህት ስንት ነው? 100። አንድ አይነት ለማድረግ ምን እናደርጋለን? ይችን ሁለት በስንት ሳባዛት 100 ይሰጠኛል የሚለውን አያስባለሁ ማለት ነው። እዚህ በ50ኛ እንደምትሉኝ ተስፋ አደርጋለሁ። ስለዚህ 9 ሁለተኛን በ50ኛ እናባዛዋለን ማለት ነው። ላሉንም ታህቱንም ሲቀነስ 173 መቶኛ። አሁን 9ን በ50 አባዙት። 9 ጊዜ 5 45 ነው። ከዛ 0 ጨራ 450 ይመጣል ማለት ነው። 2 ጊዜ 50 ደግሞ 100 ይመጣላችኋል። ሲቀነስ 173 መቶኛ ይመጣልናል። እሺ ቀጥሎ አቀናንሰዋለሁ ማለት ነው። ከ450 ላይ ምን እቀንሳለሁ? 173ን እንቀንሳለን። ይሄ ስለማይችል አንድ በደራለው። ከ10 ላይ 3 7 ነው። እቺ አንድ ወደዚህ ስላበደረች 4 ሆኗል። ስለዚህ ከዚህ አንድ በደርና 14 ከ14 ላይ 7 አሁንም 7 ይሆናል። ይሄ ስንት ሆኗል? 3 ሆኗል። ከ3 ላይ አንድ ሲቀንሱ 2 ነው። 277 ይመጣል ማለት ነው። 277 ስንተኛ? መቶኛ። ስለዚህ መልሳችን በክፍልፋይ ሲቀመጥ 277 መቶኛ ነው። አሁን ይሄ ቁጥር የሚቃለል ከሆነ አቃላችሁ ታስቀምጡታላችሁ ማለት ነው። ግን መልሳችን በክፍልፋይ ሲቀመጥ 277 መቶኛ እንዲያርገን እናስቀምጠዋለን ማለት ነው። በአስርዮሽስ ቢሆን ሁለተኛው በአስርዮሽ ሲቀመጥ ልዩነቱ በአስርዮሽ ሲቀመጥ 18 አራተኛ ሲቀነስ 1.73 እኩል ይሆናል። ይሄን የተሰጠኝ ጥያቄ እኩል ይሆናል። 18 ለ4 አካፍሉታላችሁ። ቀደም እዚህ ጋር 18 ለ4 ስናቃልለው 9 ሁለተኛ መጡልና 9 ለ2 ስታካፍሉት ቀላል ነው። 4.5 ይሰጣቸዋል። 4.5 ሲቀነስ 1.73 ስለዚህ ቁልቁል ከ4.5 ላይ 1.73ን እቀንሳለሁ ማለት ነው። እዚች ጋር የሌለችባትን 0 ትሞላላችሁ። አሁን ቀጥሎ ምንድነው የማደርገው? እዚህ ጋር አንድ አበድርና ከ10 ላይ 3 7 ይሰጠኛል። ይሄ ስንት ሆኗል? 4 ሆኗል። እዚህ አንድ አሳበድር 14 ከ14 ላይ 7 አሁንም 7 ይሆናል። ነጥቧን አወርዳለሁ። እዚህ ጋር አንድ ስለሰጠው 3 ነው። ከ3 ላይ አንድ ሲቀንስ 2 ይመጣል። 2 ነጥብ ስንት? 7 አገኘን ማለት ነው። 2.77 መልሳችን ይሆናል ማለት ነው። በቅድሙ መሰረትም እኮ ስንሰራው 277 መቶኛ አይደለ? ይሄንን አካፍሉት ብላችሁ በ10 ርቢ ስናካፍል ከኋላ ጀምርና ስንት ጊዜ ቆጥሬ ነጥብ ማስቀመጥ ነው? 2 ጊዜ። ስለዚህ 277 እዚህ ጋር ነጥብ አለች ማለት ነው። 1 2 እዚህ ጋር ቆጥረን ነጥብ ስናስቀምጥ 2.77 ይሆናል ማለት ነው። ያው በዚህም ስንሰራው መልሱ 2.77። ስለዚህ መልሳችሁ እንዲህ ብላችሁ ከሰራችሁ ትክክል ናችሁ ማለት ነው። ጥሩ። እስቲ ቀጥሎ ያለውን እንመልከተው። የመን ጥያቄ ልዩነቱ በምን ሲሆን? በክፍልፋይ ሲቀመጥ። ልዩነቱ በክፍልፋይ ሲቀመጥና ልዩነቱ በአስርዮሽ ሲቀመጥ እያለን በሁለቱም አይነት መንገድ ነው እየሰራን ያለ ነው። ስለዚህ 29 20ኛ ሲቀነስ 1.11 እኩል ይሆናል 29 20ኛ ሲቀነስ 1.11ን ስትቀይሩት 111 መቶኛ
አሁን የዚህ ሰዓት ስንት ነው? 20 ነው። ስለዚህ ወደ 100 ለመቀየር በ5 5ኛ ማባዛት ነው አይደለ? 29 20ኛ ሲባዛ በ5 5ኛ ሲቀነስ 111 100ኛ ይመጣላችኋል። ቀስ ብላችሁ ይሄን ታባዛላችሁ። 29 ሲባዛ በ5 5 ጊዜ 9 45 5 ጽፈን 4 አለን 5 ጊዜ 2 10 14 145 ይመጣል ማለት ነው። እዚህ ከ145 ላይ 145 100ኛ 20 በ5 ታባዙት 100 ስለሆነ ሲቀነስ 111 100ኛ ይሰጣችኋል። ይህን ስናቀናንሰው ስንት ይሰጠናል? ከ145 ላይ 111 ቁልቁል ትቀንሳላችሁ። ከ5 ላይ 1 4 ነው። ከ4 ላይ 1 3 ነው። ከ1 ላይ 1 ደግሞ 0 ስለሆነ ስንት መጣል ማለት ነው? 34 መጣል ማለት ነው። 34 100ኛ መልሱ 34 100ኛ ነው። ይሄንን አቃሉት። እሺ ቤት በሁለት ምናምን እያደረጋችሁ አቃላችሁ ታስቀምጣላችሁ። አሁን መልሳችን በምን ሲቀመጥ? ልዩነቱ ደግሞ በአስርዮሽ ሲቀመጥ እቺኛዋን 34ን ለ100 ስታካፍሉት 3 4 34ን ትጽፉና በ100 ከሆነ ማካፍለው ስንት ዜሮዎች አሉት? 2 ዜሮ። ስለዚህ ከዚህ ጋር ትመጡና 1 2 ብላችሁ ነጥብ ማስቀመጥ ነው። ስለዚህ መልሱ ስንት ይመጣ ማለት ነው? 0.34። ከዚህ ቤታችሁ ሆናችሁ ስትሰሩ 0.34 ከመጣላችሁ ልክ ናችሁ ማለት ነው። መልሱ እሱን የቤት ስራ አድርጌዋለሁ ማለት ነው። ግን መልሱ ስንት ነው? 0.34። ልዩነቱ በምን ሲቀመጥ? በአስርዮሽ ሲቀመጥ። እሺ አሁን ደግሞ ቀጥሎ እስቲ በምን ሲሆን ድብልቅ ቁጥር ሲሆን ምሳሌ ላስቀምጥላችሁ። በድብልቅ ቁጥር 12 ሙሉ 5/8ኛ ሲቀነስ 1.72 ይሄንን እንስራና እስቲ ወደ ሌላ ደግሞ እንሄዳለን። እሺ አሁን ምንድነው የተሰጠን? ከቅድሙ በምንድነው የሚለየው? የቅድሙ ክፍልፋይ እና አስርዮሽ ነው የሰጠኋችሁ። አሁን ደግሞ ድብልቅ ቁጥር አድርጌዋለሁ እዚህ ጋር። ስለዚህ ቀድማችሁ ምንድነው ማድረግ ያለባችሁ? ድብልቅ ቁጥሩን እንቀይረዋለን ማለት ነው። ወደ ህገ ወጥ ክፍልፋይ እንቀይረዋለን። አሁን መልሳችን የመጀመሪያው ልዩነቱ በክፍልፋይ ሲቀመጥ ልዩነቱ በክፍልፋይ ሲቀመጥ 12 ሙሉ 5/8ኛ ሲቀነስ 1.72 ቀድሜ ድብልቁን እቀይረዋለሁ ማለት ነው። ስለዚህ 8ን በ12 አባስታችሁ ስንት መደመር? 5 መደመር ነው። ስለዚህ ይኸው እዚህ 12 ሲባዛ በ8 16 6ን ጽፈን አንድ አለን 8 ጊዜ 1 8 ነው። ከአንድ ጋር 9 96 ይመጣላችኋል። 96 ላይ ደግሞ ስንትን እንደምራለሁ? 5ን እንደምራለን። ስለዚህ ውጤቱ ስንት ነው? 101 101 8ኛ ሲቀነስ 1.72 ነው። ስለዚህ እሱን ስቀይረው 172 100ኛ ይሰጣቸዋል ማለት ነው። አሁን ቀድሜ ድብልቁን ወደ ህገ ወጥ ክፍልፋይ ቀይሬዋለሁ። 101 8ኛ መጥቶልናል። አስርዮሹን ደግሞ ወደ ክፍልፋይ ቀይረናል። ከነጥብ በኋላ ሁለት ቁጥሮች ስላሉ 172 100ኛ መጥቶልናል ማለት ነው። ቀጥሎ ምንድን ነው የምናደርገው? ታቱን ተመሳሳይ ለማድረግ ነው የምንሄደው። ስለዚህ እዚህ ጋር ያለው 8 ነው፣ እዚህ ያለው 100። የ8ንና የ100ን ትንሹ የጋራ ብዜት ትፈልጋላችሁ። እሱን ላስታውሳችሁ። 8ን በብቸኛ ቁጥር ስገልጹት በብቸኛ ትንትን ስናስቀምጠው 8 ሲካፈል ለ2 4 4 ሲካፈል ለ2 2 እዚህ 2 ርቢ 3 ይመጣላቸዋል። 100ን በብቸኛ ትንትን ስታስቀምጡት 100 ሲካፈል ለ2 50 ነው። 50 በ2 25 25 በ2 አይችልም። ስለዚህ በ5 እናደርገዋለን። 5 ይሰጣቸዋል እና 100 በብቸኛ ትንትን ሲጻፍ 2 ርቢ 2 ሲባዛ 5 ርቢ 2 ነው የሚሆነው። ቀጥሎ ትልቁ የጋራ ካፋያቸውን ለማግኘት ወይም ደግሞ ትንሹ የጋራ ብዜት ለማግኘት ሁለተኛው የአሰራር ደረጃ ላይ ልዩነት አላቸው። አሁን እኛ የምንፈልገው ትንሹ የጋራ ብዜትን ስለሆነ ትንሹ የጋራ ብዜት ላይ የጋራ ካለን ትልቅ ርቢ ያለው ነው የምትወስዱት። ስለዚህ ማንን እንወስዳለሁ? 2 ርቢ 3 እዚህ 2 ርቢ 2 አለኝ፣ 2 ርቢ 3 አለን። 2 ርቢ 3 ይወሰዳል ማለት ነው። ከዛ 5 ርቢ 2 እሷንም ወስዳታለሁ። እነዚህን ቁጥሮች ስናባዛ የ8ንና የ100ን ትንሹ የጋራ ብዜት አገኘን ማለት ነው።
2 ርቢ 3 8 ነው። 5 ርቢ 2 ደግሞ 25 ነው። ስለዚህ 25ን በ8 እናባዛዋለን። ስንት ይመጣል? 200 ይሰጣቸዋል። 200 አሁን ቀጥሎ ይሄ 8 በስንት ሲባዛ ነው 200 የሚሰጠኝ? መቶን ደግሞ በስንት ሳባዛው ነው 200 የሚሰጠን የሚለውን ታስቡና ላሉንም ታቱንም በዛው ቁጥር እናባዛዋለን ማለት ነው። እሺ 8ን በስንት ሳባዛው ነው 200 የሚሰጠን? ያው እዚች ጋር ለችላችሁ በ25 ስናባዛው ነው 101 ሲባዛ በ25 8ኛ በ25 25ኛ ይሆናል ማለት ነው። ላሉንም ታቱንም በተመሳሳይ ቁጥር ሲቀነስ 172 መቶኛን በሁለት ሁለተኛ ይሄን ደግሞ እናባዛዋለን። እሺ ስለዚህ 101ን በ25 አባዛዋለሁ። 101 ያው እዚች ጋር ስላለችልኝ 101 በ25 5 0 5 2 0 2 ስለዚህ 5 2 5 2 ይመጣላችኋል። 2525 ስንተኛ? 200ኛ 8 በ5 200 ስለሆነ ማለት ነው። ሲቀነስ 172ን ደግሞ በስንት አባዛዋለሁ? በሁለት እናባዛዋለን። ይሄ ቀላል ነው። 4 14 4ን ጽፈን አንዳለን 2 ከአንድ ጋር 344 ይመጣላቸዋል። 344 200ኛ። አሁን ታቱ ተመሳሳይ ከሆነ ላሎቹን ብቻ ማቀናነስ ነው ማለት ነው የሚሆነው እና መልሳችን ምን ይሆናል? 2525 ሲቀነስ 344 ያው እዚች ጋር መልሷ ስላለችልኝ ቁልቁል ቀንሰዋለሁ። 3 4 4ን ጽፍና መቀነስ ነው። አንድ ይመጣል። እዚህ ጋር ስለማይችል 12 ከ12 ላይ 4 ሲቀንሱ 8 ነው። እዚህ ጋር አንድ ስላበደርኩ ስንት ሆኗል? 4 ከ4 ላይ 3 1 2ን አወዳታለሁ ማለት ነው። ስለዚህ መልሱ ስንት መጣልኝ? 2181 200ኛ ይመጣል ማለት ነው። እና ይሄ መልሳችን ይሆናል ማለት ነው። አሁን ምንድነው ድብልቅ ቁጥሮችን እና አስርዮሾችን እንዴት እንደምንቀንስ በዚህ ምሳሌ ነው ያሳየዋችሁ ማለት ነው። ቀድማችሁ ድብልቁን ወደ ክፍልፋይ፣ አስርዮሽን ወደ ክፍልፋይ፣ ከዛ ክፍልፋዮችን ማቀናነስ። ታታቸው የተለያየ ከሆነ ምኑን መፈለግ? ትንሹ የጋራ ብዜትን። አሁን እዚህ ጋር በሰራውላችሁ መሰረት ከዚህ በፊት ባስተማርኳችሁ መሰረት ትንሹ የጋራ ብዜት ትፈልጉና ታቱ ተመሳሳይ እንዲሆን ታደርጉታላችሁ ማለት ነው። እሺ ይሄ መልሳችን ልዩነቱ በምን ሲቀመጥ ነው? በክፍልፋይ ሲቀመጥ ነው። በአስርዮሽ እንዲቀመጥ ከተፈለገ ደግሞ ቀድማችሁ ይችን ወደ አስርዮሽ ትቀይሩና ማቀናነስ ነው የሚሆነው ማለት ነው። ወይም ደግሞ ያገኘነው መልስ 2181ን ለስንት ለ200 ታካፍሉትና በአስርዮሽ ታስቀምጡታላችሁ ማለት ነው። ይሄን ደግሜ ስለሰራውላችሁ ከዚህ በፊት አሁን ድጋሚ አልሰራም ማለት ነው። በዚህ መሰረት ይሆናል። ቀጥሎ ምን አሳያችኋለሁ? እስቲ ይሄንን ተግባራዊ የሚያደርግ የቃላት ፕሮብሌም ሰራላችኋለሁ። ጥሩ
ጥሩ። እስቲ ደግሞ ሁለተኛ ምሳሌያችንን ደግሞ የቃላት ፕሮብሌም እናድርገውና የቃላት ፕሮብሌሙን አብረን እንሰራለን። ይኸው እዚህ ጋር አስቀምጬላችኋለሁ የቃላት ፕሮብሌሙን። አስቴር 11 ሙሉ 1/8 ሜትር እርዝመት ያለው የኤሌክትሪክ ገመድ ለሁለት ቆረጠችው ይላል። ቀጥሎ የአንዱ ቁራጭ እርዝመት 7.85 ሜትር ቢሆን ሁለተኛው ቁራጭ እርዝመት ምን ያክል እርዝመት ይኖረዋል የሚል የቃላት ፕሮብሌም ነው። ጥሩ። ስለዚህ የቃላት ፕሮብሌሞችን ስትሰሩ ሁል ጊዜ ምንድነው ማስተዋል ያለባችሁ? ቀድማችሁ ጥያቄውን በደንብ አድርጋችሁ አንብባችሁ መረዳት ይኖርባችኋል። ጥያቄውን ከተረዳም በኋላ አሁን እያስተማርኳችሁ ያለሁት ስሌትን ስለሆነ የትኛውን ስሌት እጠቀማለሁ፣ መደመርን ነው፣ መቀነስን ነው፣ ማባዛትን ነው የሚለውን ማስተዋል ይጠይቃል ማለት ነው። አሁን ይህ ጥያቄ በጣም ቀላል ነው። አስቴር አጠቃላይ የሆነ ርዝመቱ ስንት ነው ያለው? 11 ሙሉ 1/8 ሜትር የሆነ አላት። እሱን ለሁለት ቦታ ቆርጠዋለች። እኩል ቦታ አይደለም። የመጀመሪያው ቁራጭ 7.85 ነው። ሁለተኛው ቁራጭ ስንት ይሆናል ነው የተባላችሁት። ስለዚህ መቀነስን ተጠቅመን ነው የምንሰራው ማለት ነው። አሁን ይሄን ለመስራት መፍትሄ አጠቃላይ ርዝመት አጠቃላይ የገመዱ ርዝመት እኩል ይሆናል የመጀመሪያው ቁራጭ ሲደመር ሁለተኛው ቁራጭ። በቃ ይሄ እንደሚሆን እናውቃለን ማለት ነው። አጠቃላይ ገመዱ የሚሰጠን የሁለቱን ቁራጮች የመጀመሪያው ቁራጭ ሁለተኛው ቁራጭ ሲደመር አጠቃላይ የገመዱን ርዝመት ይሰጠናል። አሁን አጠቃላይ የገመዱ ርዝመት ተሰጥቷቸዋል። የመጀመሪያው ቁራጭ ተሰጥቷቸዋል። የተጠየቃችሁት ማን ነው? ሁለተኛውን ቁራጭ ነው ማለት ነው። ስለዚህ ሁለተኛውን ቁራጭ ለብቻው ለማስቀረት ይህንን ወደዚህ ሳመጣው የመደመር ግልብ ስሌቱ መቀነስ ስለሆነ እቀንሳለሁ ማለት ነው። ስለዚህ ምን የሚል እናገኛለን? ሁለተኛው ቁራጭ ገመድ እኩል ይሆናል አጠቃላይ የገመዱ እርዝመት ሲቀነስ የመጀመሪያው ቁራጭ የመጀመሪያው ይሆናል ማለት ነው። ጥሩ። ስለዚህ አጠቃላይ የገመዱ እርዝመት ስንት ነው የተሰጠን? 11 ሙሉ 1/8 ተሰጥቷቸዋል። የመጀመሪያው ደግሞ ቁራጭ ደግሞ ስንት ነው የተሰጠን? 7.85 ይሆናል ማለት ነው። አሁን ይህንን ደግሞ ከዚህ በፊት አስተምሬያቸዋለሁ። አሁን ሰርቼላቸዋለሁ። ክፍልፋዮችንና አስርዮሾችን እንዴት መቀነስ እንዳለብን በደንብ ስላየን ይህን እናቀናንሰዋለን ማለት ነው። አሁን የገመድ እርዝመት ስለሆነ መልሳችንን በክፍልፋይ ከምናስቀምጠው በአስርዮሽ ብናስቀምጠው በጣም የተሻለ ስለሆነ ይሄንን ወደ ምን ትቀይሩታላችሁ? ወደ አስርዮሽ ትቀይራላችሁ። ስለዚህ 11 ሙሉ 1/8 ወደ አስርዮሽ ለመቀየር ይችን ቀድማችሁ ታካፍላላችሁ። አንድን ለ8 1 ሲካፈል ለ8 0 ነጥብ አይችልም። ስለዚህ 0 እዚህ ጨምራለሁ። 10 ለ8 ሳካፍለው አንድ ጊዜ 8 ቀሪ ስንት አለኝ? 2 አለኝ። 2 ስለማይችል አሁን 0 እንጨምራለሁ። ስንት ጊዜ? 2 ጊዜ ይሆናል። 2 ጊዜ 8 16 ቀሪ ስንት አለኝ? 4 ይኖረናል። አሁን 4 ለ8 ስለማይችል አሁንም 0 ትጨምራላችሁ። 40 ለ8 ታካፍሉ 5 ጊዜ 8 40 መጨረሻ ላይ ስንት መጣልን? 0 መጣልን ማለት ነው። 0። ስለዚህ መልሱ ስንት ሆነ? 0.125። ስለዚህ 11 ሙሉ 1/8 ማለት 11 ሲደመር 0.125 ይሆናል እና 11.125 መልሱ ይሄ ይሆናል ማለት ነው። ስለዚህ ይሄንን ድብልቅ ቁጥር ወደ አስርዮሽ ስንቀይረው መልሱ ስንት ሆነ? 11.125 ሲቀነስ 7.85 ከዛ ይችን አቀናንሳለሁ ማለት ነው። ከ11.125 ላይ ስንት እንቀንሳለን? 7.85 ትቀንሳላችሁ። በቤቱ ዋጋ ነው መቀመጥ ያለበት። ይሄን እንዳትረሱ። እዚህ ጋር ስለሌለችን 0 አስቀምጣለሁ። 5
ከሁለት ላይ 5 ስለማይችልልኝ እቺን አንድ ወደዚህ አበድርና ከ12 ላይ 5 ከ12 ላይ 5ን ትቀንሳላችሁ 7 ይሰጣችኋል። እቺ 0 ሆናለች። ስለዚህ ከዚህ አንድ እበደራለሁ። ከ10 ላይ 8 ስትቀንሱ 2 ነው የሚመጣው። ነጥቧን አወርዳታለሁ። ከዚህ አንድ ስላበደርኩ ይሄ ስንት ሆኗል? 10። ስለዚህ ከ10 ላይ 7 ስንቀንስ ስንት? 3 3.275 መልስ ይሆናል ማለት ነው። 3.275 ይሄን ያህል ይሆናል ማለት ነው። ስለዚህ የመጀመሪያው ቁራጭ 7.85 ከሆነ ሁለተኛው ቁራጭ ደግሞ 3.275 ይሆናል ማለት ነው። ድምሩ ስንት እንዲሆን? ድምሩ 11 ሙሉ 1/8 ወይም ደግሞ 11.125 እንዲሆን ከተፈለገ ይሄን ያህል ይሆናል ማለት ነው። ስለዚህ መቀነሶችን ምን ያህል የትኞቹ ቦታ ላይ ተግባራዊ እናደርጋለን የሚለውን ለማሳየት ነው ይሄንን የቃላት ፕሮብሌም ያመጣውላችሁ ማለት ነው። ጥሩ። እስቲ ደግሞ አሁን አንድ ሌላ ምሳሌ እንጨምርና የዛሬው ክፍለ ጊዜያችን እዚህ ጋር ይሆናል ማለት ነው። ጥሩ። እስቲ ሶስተኛ ምሳሌ ደግሞ ይኸው እዚህ ጋር አስቀምጬላችኋለሁ። ይሄ ሶስተኛ ምሳሌ አብረን እንሰራለን፣ አብረን የምንመለከት ይሆናል። እኔ ከመስራቴ በፊት ግን ለዚች ስንት ደቂቃ ልስጣችሁ? 2 ደቂቃ ልስጣችሁና ቤታችሁ ሆናችሁ አስባችሁ ሰርታችሁ ትጠብቁኛላችሁ። ምንድነው የሚለው? የአትላንቲክ ውቅያኖስ ስፋት 91 ሙሉ 3/5 ሚሊየን ካሬ ሜትር፣ ሚሊየን ካሬ ኪሎ ሜትር ነው። ኪሎ ሜትር ሲሸፍን የህንድ ውቅያኖስ ስፋት ደግሞ ይሄን ያህል 73.56 ሚሊዮን ካሬ ኪሎ ሜትር ነው። ስለዚህ በአትላንቲክ ውቅያኖስ እና በህንድ ውቅያኖስ ስፋት መካከል ያለውን ልዩነት ምን ያክል ነው? ስለዚህ በሁለቱ ውቅያኖሶች የትኛው በምን ያህል ልዩነት ይኖራቸዋል ነው። ልዩነቱን እንድታሰሉ ነው ማለት ነው የተፈለገው። በጣም ጥሩ። ስለዚህ 2 ደቂቃ ሰጥቻቸዋለሁ። ተመልሰን እንገናኛለን።
ጥሩ በደንብ እንደሰራችሁ ተስፋ አደርጋለሁ። እንግዲህ አሁን በሁለቱ በአትላንቲክ ውቅያኖስ እና በህንድ ውቅያኖስ መካከል ያለው ልዩነት እኩል ይሆናል። የአትላንቲክ ውቅያኖስ ስንት ነው? 91 ሙሉ 3/5 ሲቀነስ የህንድ ውቅያኖስ ስፋቱ ደግሞ ስንት ነው? 73.56። እንዲያርጋችሁ እንደሰራችሁ ተስፋ አደርጋለሁ። እንዲያርጋችሁ ከሰራችሁ ትክክል ናችሁ ማለት ነው። ካልሆነ ርማት ትወስዳላችሁ። ስለዚህ እቺን 3/5 ወደ ምን እንቀይረዋለን? ወደ ክፍልፋይ ወደ አስርዮሽ እንቀይረዋለን። 3ን ለ5 አካፍሉት 0.3 0 ትሰጣላችሁ። 30 ለ5 6 ጊዜ 5 30 ነው። ቀሪ ስንት ይሆናል? 0 ነጥብ ስንት? 6። ስለዚህ 91 ሙሉ 3/5 ማለት 91.6 ነው ማለት ነው። ሲቀነስ 73.56 ይህን አቀናንሳችሁ ሚሊየን ካሬ ኪሎ ሜትር ብላችሁ ታስቀምጣላችሁ ማለት ነው ልዩነታቸውን። ጥሩ። ስለዚህ 91.6 ሲቀነስ 73.56 እዚህ ጋር 0 አለችን። አበድራለሁ 1 ስንት ይሆናል? 10 4 ከ10 ላይ 6 ቀንሱ 4 ይሄ 5 ይሆናል። 0 ነጥብ ይሆናል ማለት ነው። ከ11 ላይ 3 ትቀንሳላችሁ 8 ከዚህ 1 ስላበደረ 8 ነው። ከ7 ስትቀንሱለት 1 18.04 ይሆናል ማለት ነው። ስለዚህ መልሱ 18.04 ሚሊየን ካሬ ኪሎ ሜትር ይሆናል ማለት ነው። ስለዚህ እንዲያርጋችሁ መልሳችሁን ከሰራችሁ በትክክል የሰራችሁት ማለት ነው። ጥሩ፣ በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምን ነገሮችን ተመለከትን? ክፍልፋዮችንና አስርዮሾችን እንዴት አድርገን መቀናነስ እንደምንችል፣ መልሳችን በአስርዮሽ ሲቀመጥ መልሳችን ደግሞ በክፍልፋይ ሲቀመጥ ብለን ሁለት ቦታ ከፍዬ አሳይቻችኋለሁ። በደንብ እንደተረዳችሁት ተስፋ አደርጋለሁ። በቀጣይ ክፍለ ጊዜ ክፍልፋዮችንና አስርዮሾችን ማባዛት የሚል ርዕስ ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ቆዩ።